የምትችሉ ሰዎች አብረን ቆመን የእግዚአብሔርን ቃል ብናነብ በምትችሉ ከደከማችሁም ሌላ ምክንያትም ካለ ችግር የለም። የያዕቆብ መጽሐፍ ላይ ነው የምሆነው ዛሬና የሚቀጥለው ሳምንት የያዕቆብን መጽሐፍ እንደዚሁ በዳሰሳ መልክ እንድናየው ፈልጌያለሁና የያዕቆብ መጽሐፍ ምዕራፍ 1 ቁጥር 26 እና ቁጥር 27 ከዛ በኋላ ምዕራፍ 3 ከቁጥር 1 ጀምሮ እስከ 12 ያለውን አነባለሁኝ። በአዲስ ኪዳን ገጽ 217 ላይ ነው ያለሁት። በጌታ ስም አነባለሁ። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነውና ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ በዓለምም ከሚገኝ ድፍ ሰውነትን መጠበቅ ነው ይላል። ምዕራፍ 3 ላይ ልሄድና ከቁጥር 1 ጀምሮ እስከ 12 ላንብበው። ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ሥጋቸውንም ሁሉ እንመራለን። እነሆም መርከቦች ደግሞ ይህንን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ታላቅ ጫካ ያቃጥላል። አንደበት እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኗል። ሥጋን ሁሉ ያሳድፋልና የፍጥረትን ምሩጫ ያቃጥላል፣ በገሃነምም ይቃጠላል። የአራዊትና የወፎች የተንቀሳቃሾች በባህር ያለ ፍጥረት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይቻለው። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠረውን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞች ሆይ ይህ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥ እና የሚመር ውሃ ያመነጫልን? ወንድሞች ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? ከጨው ውሃ ጣፋጭ ውሃ አይወጣም። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ለዚህ ማለዳ ስላደረስከን፣ በፊትህ ስለሰበሰብከን፣ ምህረትህን እንድናስብ እድል ስለሆነልን፣ እንድናመልክህ ለስም ክብር የሚገባውን መስዋዕት እንድናቀርብ መንፈስህ ስላገዘን፣ ከኛ ጋር ስለሆንክ ላንተ ክብር ይሆን። እውነተኛውን የሕይወትና የእውነት መንገድ የቤዛነትህን ምስጢር እንድናስተውል ልቦናን ስለሰጠህን፣ ፊታችንን ወደ አንተ ስለመለስክ፣ ከጣዖት አምልኮ ካመጻ ፊታችንን ወደ አንተ ስለመለስክ፣ ላንተ የምንገዛበትን ልብና መንፈስ ስለሰጠህን ክብር ላንተ ይሆን። እግዚአብሔር ቅዱስ አምላካችን ሆይ እስካሁን አመለክንህ፣ ላንተ የሚገባውን መስዋዕት አቀርበናል። አሁን ካንተ ልንሰማ ይገባናልና ቅዱስ አምላክ እግዚአብሔር ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ የተባለው ቃል እንዲፈጸም መንፈስህ በመካከላችን እንዲሆን የቃልህን ፍቺ እንዲያበራለን፣ እንዲያስተምረን፣ ወደ እውነት ሁሉ እንዲመራን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ቅዱስ አምላካችን ሆይ ለምናገር ለኔ ጸጋ ይሁን፣ ለሚያደምጡ ለነርሱ ጸጋ ይሁን። በምናደርገው ሁሉ አንተ ክበር። ጊዜውን ላንተ አደራ ሰጠን፣ በጌታ በኢየሱስ ክርስቶስ ስም። ይሄ ያነበብኩላችሁ ክፍል የያዕቆብ መጽሐፍ ያዕቆብ የሚባለው ሰው ነው የጻፈው። በአዲስ ኪዳን ውስጥ 4 ያዕቆቦች አሉ። ስፔሻሊ ይሄ ወንጌሉ ላይ 4
ያዕቆብ ተብለው የተጠሩ ሰዎች አሉ። ሁለቱ ብዙም በአዲስ ኪዳን የወንጌል እንቅስቃሴ ባለው የሐዋርያት ሥራ የታሪክ መጽሐፍም ላይ ያን ያህል ቦታ የተሰጣቸው አይነት ሰዎች አይደሉም። የጎላ ነገር የሚሰማባቸው እና የጎላ ነገር ሚና የነበራቸው የወንጌል መመስረት ዘመን ላይ ወይንም ጊዜው ላይ የጎላ ነገር ነበራቸው የሚባሉት ሁለቱ ሰዎች ናቸው። አንደኛው የዘብዴዎስ ልጅ የሚባለው ያዕቆብ የዮሐንስ ወንድም የክርስቶስ ደቀ መዝሙር የሆነው ነው። ሁለተኛው ደግሞ እንደ ሐዋርያት ሥራ ምዕራፍ 15 ምዕራፍ 21 ምናምን ጎላ አድርገው የሚያወሩለት ወይንም ጎላ አድርገው የሚጠቅሱት የጌታ የኢየሱስ ክርስቶስ ወንድም ነው የሚባለው ያዕቆብ። እነዚህ ሁለት ሰዎች ናቸው በአዲስ ኪዳን መጽሐፍ ላይ በጣም የጎላ ሚና አላቸው ተብሎ የሚታሰበውና እንትኖች አሉ፣ ክርክሮች አሉ። ይህንን መጽሐፍ የጻፈው የክርስቶስ ወንድም የሆነው ያዕቆብ ነው የሚሉ ወገኖች አሉ። ደግሞ አይ አይደለም፣ ይሄ የዘብዴዎስ ልጅ የሚባለው ያዕቆብ የዮሐንስ ወንድም የሚባለው ያዕቆብ ነው የሚል አይነት ክርክሮች አሉ በጸሐፊው ጉዳይ ላይ ማለት ነው። ግን መጽሐፉን በደንብ አድርገን ስናነበውና በውስጡ ያሉትን ሐሳቦች ይዘቶቹን አንዳንዶቹ ነገሮች በደንብ ስንመረምር ወደ አንደኛው አቅጣጫ ያዘነብላል። የዘብዴዎስ ልጅ ያዕቆብ የሚባለው ሰው ጽፎታል ብሎ ለማሰብ ትንሽ አስቸጋሪ ነው የሚሆነው። ምክንያቱም ይሄ የዘብዴዎስ ልጅ ያዕቆብ የሚባለው ሰው ሐዋርያት ሥራ ምዕራፍ 12 ላይ እንደምታዩት ተገድሏል። በአይሁድ ስደት ውስጥ ወንጌል የሚባለው ነገር ገና ከኢየሩሳሌም ብዙም ሳይወጣ ወይንም ርቆ ሳይሄድ ያዕቆብ እንደተገደለ መጽሐፍ ቅዱስ በደንብ ግልጽ በሆነ መልኩ ይናገራልና ይሄ የነ እስጢፋኖስ መገደል የነ ያዕቆብ መገደል በኢየሩሳሌም የነበረው ቤተክርስቲያን ላይ የተነሳው ስደት ጠንካራ መሆን የይሁዳው አይሁዶች በኢየሩሳሌም የነበሩ አማኞች እየተበተኑ ወደ አሕዛብ ከተማ የሚሄዳቸው ነገር ወንጌል ከኢየሩሳሌም እንዲወጣ ምክንያት እንደሆነ ያው ሁላችንም የምናውቀው ጉዳይ ነውና ይሄ ያዕቆብ የዘብዴዎስ ልጅ የሚባለው ያዕቆብ ገና በክርስትና ጅማሬ ላይ ክርስትና የሚባለው ነገር ከአይሁዳውያኖች ከኢየሩሳሌም ብዙ ርቆ ሳይወጣ የተገደለ ወይንም የሞተ ሰው ስለሆነ ይህንን መጽሐፍ ጽፎታል ብሎ ማሰብ ትንሽ አስቸጋሪ ነው እና ወደሱ አያደሉም ብዙ የመጽሐፍ ቅዱስ ሰዎች። ይሄኛው የክርስቶስ ወንድም ነው የሚባለው ያዕቆብ ግን ጽፎታል የሚል እሳቤ ወይንም ጽፎታል የሚል እምነት አለ። እሱ ጽፎታል እንዲባል ከሚያደርጉት ነገሮች መካከል አንደኛው መጽሐፉ ላይ ያሉት ይዘቶች በጣም ስልጣን የተሞላቸው ንግግሮች በደንብ አድርጋችሁ ታዩበታላችሁ። ሐዋርያት ሥራ ምዕራፍ 15 ላይ በአሕዛብ ላይ ተበትነው የነበሩ አይሁዳውያኖች በእምነት ጉዳይ በነበራቸው ክርክር፣ በነበራቸው ጭቅጭቅ፣ በነበራቸው አለመግባባት ምክንያት ጥያቄ ወደ ኢየሩሳሌም ልከው ነበርና የኢየሩሳሌሙ ጉባኤ እንዲደረግ ምክንያት ሆኗል። የኢየሩሳሌሙ ጉባኤ በዚህ ጉዳይ ላይ ከተነጋገሩ በኋላ በጣም ጠንካራ የሆነ የስልጣን ንግግር ያደረገ ጠንካራ የሆነ የስልጣን አይነት ትእዛዝ ያዘዘ አይነት ሰው ነው ያዕቆብ የሚባለው። ምዕራፍ 15 ላይ የምታገኙት እሱ ነው። ምዕራፍ 21 ላይ እነ ጳውሎስ ሄደው ሪፖርት ስለ ወንጌላቸው ስለ አገልግሎታቸው ወደ ኢየሩሳሌም ሄደው ሪፖርት ሲያደርጉ ሪፖርታቸውን ከተቀበሉ ሰዎች መካከል አንዱ ያዕቆብ የክርስቶስ ወንድም የሆነው ያዕቆብ ነው። ስለዚህ በአብዛኛው የመጽሐፍ ቅዱስ ሰዎች ይሄኛው ያዕቆብ ጽፎታል። አንደኛው ያው እንደነገርኳችሁ ያኛው በጊዜው ሞቷል ነው። ሁለተኛው ግን በውስጡ ያለው ስልጣን የተሞላው ንግግር፣ ኃይል የተሞላው ንግግር፣ ድፍረት የተሞላ ንግግር በውስጡ የመያዙ ጉዳይ ሐዋርያት ሥራ ምዕራፍ 15 ላይ የተናገረው ንግግር በጣም ስልጣን የተሞላቸው ጠንካራ የሆኑ አይነት ንግግሮች ስለሆኑ ከሱም ጋራ በማነጻጸርና በማመሳሰል ይሄኛው ያዕቆብ ነው የጻፈው ብለዋል። ያው እንደ መነሻ እንዲሆን ነው እንጂ ማንም የጻፈው መጽሐፉ አለን እኛ። ለማንኛውም ግን ይሄ ያዕቆብ ጽፎታል ነው። ከ45 እስከ 48 ዓመተ ምህረት ባለው ጊዜ ተጽፏል ተብሎ ነው የሚታመነው። መጽሐፉ የተጻፈበት መሰረታዊ ምክንያት ደግሞ አለ። አሁን እንደ መግቢያ ማንሳት ስለሚጠበቅብኝ እነሱን ነገሮች ለማንሳት ብዬ ነው። መጽሐፉ ተጽፏል ተብሎ የሚታመንበት ዋነኛው ነገር ስነ ምግባር ተኮር የሆነ አስተምህሮ በተበተኑት አይሁዳውያኖች መካከል መላክ ወይንም ማስተማር ፈልጓል ያዕቆብ። እነዚህ የተበተኑ አይሁዳውያኖች የተጻፈው መጽሐፉ ለአይሁዳውያን አማኞች ነው። በክርስቶስ ስላመኑ
ግን አይሁዳውያን ለነበሩት ሰዎች ነው። ምዕራፍ 1 ቁጥር 1 ላይ ስታገኙት ለተበተኑት ለ12 ወገኖች ብሎ ተቀባዮቹ ወይንም የደብዳቤው ተደራሲያን አይሁዳውያኖች እንደሆኑ ግልጽ አድርጎ ነው የሚናገረውና እነዚህ አማኞች የሆኑ በስደት ምክንያት ከኢየሩሳሌም ወደ ተለያየ ከተማዎች ሄደው ነው ተብለው ለሚታሰቡት ለአይሁዳውያኖች ነው የጻፈው ተብሎ የሚታሰበው። የተጻፈበት ምክንያት ግን እነዚህ በእምነት ምክንያት ወደ ተለያዩ ስፍራ ላይ ተበትነዋል የሚባሉት አይሁዳውያኖች የሚታይባቸው የስነ ምግባር ጉድለት የሚታይባቸው የስነ ምግባር ችግር በጣም ይጠነከረ ነበር። መጽሐፉን እንዲሁ ዝም ብላችሁ ካነበባችሁት በአዲስ ኪዳን ውስጥ ያለ የብሉይ ኪዳን መጽሐፍ ወደ ማለት ያስኬዳል። በአዲስ ኪዳን ውስጥ ያለ የብሉይ ኪዳን መጽሐፍ እንድትሉት ያደርጋቸዋል። በትእዛዝ የተሞላ መጽሐፍ ነው። በትእዛዝ በቃ ትእዛዝ በትእዛዝ ነው። የመጽሐፍ ቅዱስ ሰዎች ሲቆጥሩ መጽሐፉን ስታነቡት በ5 ምዕራፍ በ108 ቁጥር የተከፈለ ነው። ከ50 በላይ የሚሆኑ ትእዛዞች መጽሐፉ ይዟል ተብሎ ይታመናል። እንግዲህ የአዲስ ኪዳን መጽሐፍ ነው፣ ግን ከ50 በላይ የሆኑ ትእዛዞችን ይዟል ተብሎ ነው የሚታመነው። እንደዚህ አይነት ተግባራዊ የሆነ ነገሮች ላይ አተኩሮ የመጽሐፉ ምክንያት እነዚህ በክርስቶስ ያመኑ በክርስቶስ አምነው ወደ እግዚአብሔር መንግሥት የመጡት ሰዎች ከእምነት ጋራ የተፋታ አይነት እምነታቸው ከተግባር የተፋታ አይነት ህይወት በጣም ታይቶበታል ወይንም ጎልቶ ታይቷል። እና እነዚህን ያመኑትን ሰዎች አምናችሁ ከሆነ እምነት የሚባለው ነገር ከተግባር ጋራ የተፋታ አይደለም፣ ከተግባር ጋራ የተጋባ አይነት ነው። ማመን በምን ይገለጣል ብሎ ይናገራል። በተግባር የሚገለጥ ጉዳይ ነው ብሎ ነው የሚናገረው። እንዳውም በሚቀጥለው ሳምንት መጣበታለሁ ምዕራፍ 2 ላይ ሲናገር ምን ብሎ ነው የሚናገረው? እምነት ካለህ አሳየኝ ብሎ ይናገራል። ምን ማለቱ ነው? እምነት የሚታይ ጉዳይ ነው ማለት ነው። እምነት በልብ ብቻ የሚቀመጥ ነገር ሳይሆን የሚታይ ነው፣ ህይወት ያለው ነው፣ የሚራመድ ነው፣ የሚንቀሳቀስ ነው ብሎ ግልጽ አድርጎ ይናገራል። ልብ አድርጉ። ማመን የሚባለው ነገር 2 መሰረታዊ አንኳር ነገሮች አሉት። አንደኛው በእግዚአብሔር ችሎት መደገፍ ነው። ከመከራ ያወጣኛል፣ ያድነኛል፣ የዘላለም ህይወት ይሰጠኛል። በእግዚአብሔር ችሎት ላይ መደገፍ ነው። ግን እምነት የሚባለው ነገር ይሄንን ጉዳይ ብቻ ሳይሆን አመነ ሲባል ሰው ተገዛ ማለት ነው። በዛ ስርዓት ውስጥ ለመኖር ፈቀደ፣ ወሰነ፣ ያንን ስርዓት ተቀበለ። አመነ ሲባል ተገዛ የሚለውን ሐሳብም ነው የሚያነሳው ወይንም የሚለውን ሐሳብ ነው የሚይዘው። ያዕቆብ እነዚህ አምነው ወደ ክርስቶስ የመጡት ሰዎች እምነት አላቸው፣ ግን ተግባር የላቸውም። እምነታቸውን የሚገልጽ ተግባር በፍጹም በመካከላቸው አልነበረም። እንዲሁ መጽሐፉን በደንብ ከመጀመሪያ አንስቶ እስከ መጨረሻ ብታነቡት ይሄንን አታድርጉ፣ እንደዚህ አትሁኑ፣ ይሄ ልክ አይደለም፣ የህይወት ስርዓትና አካሄድ ይሄ ነው እያለ ምን እያደረገ ነው ሲነግራቸው የምትመለከቱት። ይሄ እምነት የሚባለው ነገር ከተግባር ጋር የተቆራኘ ከተግባር ጋር የተያያዘ አይነት ነገር እንደሆነ በደንብ አድርጎ ነው የሚናገረው። ስለዚህ የጻፈበት ምክንያት ያመኑ ግን ከእምነት ስራ የተፋታ ህይወት የነበራቸውን ሰዎች እምነት የሚባለው ነገርና ስራ የሚባለው ነገር ሊፋታ የማይችል እንደሆነ ገልጾ ወደ እምነት ስራ ሊመልሳቸው ፈልጎ ነው የጻፈው። ያዕቆብ በክርስቶስ በማመን ድህነት የሚገኝበት ጉዳይ እንደሆነ ጠንቅቆ ያውቃል። ምዕራፍ 2 ቁጥር 1 ላይ ሄዳችሁ ልታነቡ ትችላላችሁ። ወንድሞች ሆይ በክቡር ጌታ በጌታችን በኢየሱስ ክርስቶስ ያላችሁን እምነት ብሎ በክርስቶስ በማመን ህይወት በክርስቶስ መማመን ከእግዚአብሔር ጋር መታረቅ የሚባል ነገር አማራጭ ያለው ጉዳይ እንዳይደለ ይናገርና ምዕራፍ 2 ቁጥር 1 ላይ ከዚያ በኋላ ዝቅ እያለ ሲሄድ ግን ይሄ ህይወት የሚገኝበት እምነት ይሄ ህይወት የሚገኝበት ከእግዚአብሔር ችሎት ላይ መደገፍ ወደ ምን ይወስዳል ብሎ ነው የሚናገረው? ወደ መገዛት፣ ወደ መታዘዝ፣ የሰማይን መልክ ወደ መግለጥ፣ ለእግዚአብሔር ወደ መኖር ሰዎችን ምን ያደርጋቸዋል ብሎ ይናገራል? ያመጣል ብሎ ነው የሚናገረው። ስለዚህ ሐዋርያው ያዕቆብ የጻፈበት ዋነኛው ምክንያቱ አምነው
ከዘላለም ሞት ወደ ዘላለም ሕይወት የመጡ በክርስቶስ አምነው ወደ እግዚአብሔር መንግሥት የፈለሱ ከእግዚአብሔር ጋር የታረቁ ግን እምነታቸውን ሊገልጥ የሚችል ሕይወትና ስርዓት የሌላቸው አይነት ሰዎች በስተው ስለነበረ ወይንም በተበተኑት አይሁዳውያኖች መካከል እንዲህ አይነቶቹ ችግሮች ጠንክረው ስለነበረ ያዕቆብ እምነትንና ተግባርን ሊያጋባ ሊያጣምር ሊያያይዝ ጠንከር አድርጎ ረገጥ አድርጎ ይነግራቸዋል። ያዕቆብን መጽሐፍ በደንብ አድርጋችሁ ካነበባችሁት መሰረቱ ምን ላይ ነው መሰላችሁ? በክርስቶስ አስተምህሮ ላይ ነው። ክርስቶስ በምድር ላይ በነበረበት ጊዜ ያስተማራቸውን ትምህርቶች ሙሉ ለሙሉ እየገለበጠ በተሻለ ወይንም ለወጥ ባለ ቋንቋ ሲያስተምርና ሲገልጥ ታገኛላችሁ። የክርስቶስ አስተምህሮ በዚህ በያዕቆብ መጽሐፍ ላይ ከ35 በላይ ክርስቶስ ያስተማራቸው ወይንም የተናገራቸው ነገሮች በያዕቆብ መጽሐፍ ውስጥ ታገኛላችሁ። ስለዚህ የያዕቆብ ትምህርት ወይንም የያዕቆብ መልእክት በምን ላይ የተመሰረተ ነው? ክርስቶስ በምድር ላይ በነበረበት ጊዜ አማኞች ተብለው እሱን ይከተሉት ለነበሩት ሰዎች ከአማኞች የሚጠበቅ የህይወት ስርዓት ምን መሆን እንዳለበት የተናገራቸው ነገሮች ላይ መሰረት አድርጎ ነው የሚናገረው። ክርስቶስ ያላቸው ነገሮች በሌላ ቋንቋ ሲያስቀምጥ ነው የምናገኘው ወይንም ሲያስቀምጥ ነው የምናየው። ስለዚህ ይሄ እምነት የሚባለው ነገር ከተግባር ጋር እየተጋባ እንደሆነ ከተግባር ጋር እየተቆራኘ እንደሆነ ማመን የሚባለው ነገር ሊገለጥ የሚችለው ተግባር በሚባለው ጉዳይ እንደሆነ ያዕቆብ አስረግጦ ነው የሚነግራቸው። አምነዋል፣ ከኑሮው ግን ተፋተዋል። ስለዚህ ይህ ልክ አይደለም፣ መስመራችሁን አስተካክሉ፣ ወደዚያ መስመር ውስጥ ግቡ። በክርስቶስ በማመን የሚገኘው ድህነት በተግባር የሚገለጥ ጉዳይ ነው። ይሄን ነው የሚናገረው። እነዚህን 2 ሳምንቶች እዚህ ላይ ማተኮር ፈልጋለሁ። ለምንድን ነው እዚህ ላይ ማተኮር የምፈልገው? አሁን ያለንበት ዘመንም ተመሳሳይ አይነት ነው። የምንዘምራቸው መዝሙሮች በሞባይሎቻችን ላይ ያሉት ይሁኑ ሌሎቹ ነገሮች አማኝ መሆናችንን ሊገልጹ የሚችሉበት አቅማቸው ደካማ ነው። ከተግባር የተፋታ ህይወት ያላቸው ሰዎች በዝተዋል። በአምልኮ አዳራሽ ውስጥ ከመሰብሰባችን ውጪ ከዚህ እውነትና ህይወት የተለየ አኗኗር ያላቸው ሰዎች ካላቸው የህይወት ስርዓት፣ ቋንቋ፣ ተግባር፣ ምርጫ፣ ውሳኔ፣ አደራረግ የተለየ ነገር የለንም። ስለዚህ ድህነት የሚባለው ወደ እግዚአብሔር መንግሥት መምጣት የሚባለው በክርስቶስ በማመን ከጨለማው መንግሥት ማምለጥ የሚባለው ነገር በዚህ አዳራሽ ውስጥ በመሰብሰብ ሳይሆን ከውስጥ በሚወጣ የህይወት አኗኗር የሚገለጥ እንደሆነ ትንሽ ጠንከር አድርጎ ጠበቅ አድርጎ መናገር አስፈላጊ ነው። አኗኗራችን፣ አነጋገራችን፣ አደራረጋችን፣ ምርጫችን፣ ውሳኔያችን፣ ቋንቋችን ተመሳሳይ ነው። ወደ ቤተ ክርስቲያን ሲባል ብቻ ቅርጹ 4 ማዕዘን ወደ ሆኑ አዳራሾች ስንሄድ እምነታችን ጴንጤ እንደሆነ የሚታወቅበት እድል እዛ ጋር አለ እንጂ በቋንቋ በተግባር በአደራረጎቻችን የምንገለጥ ሰዎች ውስነን አይደለም። እኔ አማኝ ነኝ፣ የእግዚአብሔር ቃል ይሄንን አይፈቅድም በማለት በአኗኗር የሚሆን ልዩነት የማምጣት አዝማሚያችንና ጥንካሬያችን እየተዳከመ ነው። ስለዚህ አሁን መደወል ያስፈልጋል። ደወል አሁን ጥሪ መጣራት ያስፈልጋል። ወዳመንበት መንግስት የህይወት ስርዓት ሰዎች እንዲፈልሱ ይሄንን ጥሪ ማድረግ አለብን። ልክ ያልሆነ አካሄዶች በዝተዋል። እንክርዳድ በቤተ ክርስቲያን ውስጥ ብዙ ነው ያለው። ያዕቆብ አምነው በእምነታቸው ምክንያት ስደት ተቀብለው ከኢየሩሳሌም የወጡ ግን ብቻም አይደለም ከወጡም በኋላ ደግሞ ስደት እየበዛባቸው ላሉት አማኞች ነው ደብዳቤ የሚጽፈው። ምዕራፍ 1 ላይ ብታነቡ ታገኛላችሁ። ስደቱን ታገሱት ብሎ በአማኝነታቸው ምክንያት ስለሚመጣው ስደት ይነግራቸውና አማኝ ሆነው ወደ እግዚአብሔር መንግሥት ገብተዋል፣ ያስተምሮ ልዩነት ፈጥረዋል የተባሉት ሰዎች ግን የምግባር ልዩነት የላቸው። ስለዚህ አሁን የምግባር ልዩነት መኖር አለበት የሚለውን ክርክር ያዕቆብ
ለተበተኑት አይሁዳውያኖች ለ12ቱ ወገኖች በክርስቶስ በማመን ወደ እግዚአብሔር መንግሥት ለመጡት ሰዎች ጥሪ ያቀርባል። 3 አንኳር ጥሪዎች አሉት በዚህ መጽሐፍ ውስጥ። ምዕራፍ 1 ላይ እንዳነበብኩላችሁ 3 አንኳር ጥሪዎች አሉት። ሁለቱን ነጥቦች በሚቀጥለው ሳምንት ነው የማነሳው። ሁለቱን ነጥቦች በሚቀጥለው ሳምንት ነው የማነሳው። ዛሬ አንደኛው ነጥብ ብቻ ነው የማነሳው። ምዕራፍ 1 ላይ ያለውን ቃል ላንብብላችሁ። ምዕራፍ 1 ቁጥር 26 አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። አሁን ሐዋርያው ያዕቆብ ለነዚህ ለተበተኑት ሰዎች ስለምን ያወራላቸዋል? ስለ አንደበት ያወራላቸዋል። በአንደበት ጉዳይ ላይ ነው ዛሬ በደንብ ማውራት የምፈልገው። መቼም ከዚህ በፊትም ብያለሁ፣ እግዚአብሔር በሚያምንበት ማመን መንፈሳዊነት ነው። ባጭር ቋንቋ ምን እናገር ከሆነ እግዚአብሔር በአንደበት ጉልበት፣ በአንደበት ትልቅነት በደንብ ያምናል። ስለዚህ አንደበት በሚባለው ጉዳይ ላይ ትኩረት ሰጥተን ማውራት ተገቢ ነው። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ በአንደበት ጉዳይ ላይ ጠንከር ያለ ነገር ተናግሯል። የብሉይ ኪዳን መጽሐፍቶችም አብሶ የምሳሌ መጽሐፍ በአንደበት ጉዳይ ላይ የተናገራቸው ነገሮች አሉ። ስለ አንደበት እናውራ። ዛሬ ስለ አንደበት ስናወራ 2 ነገሮችን እናገራለሁ። የአንደበት ምንነት አንደኛው ነጥቤ ነው። አንደበት ሊገራ የሚችልባቸው መንገዶች ደግሞ ሁለተኛው ነጥቤ ነው። ሐዋርያው ያዕቆብ አንደበት የሚገራባቸውን መንገዶች በመጽሐፉ ላይ ያስቀምጧል። ስለ አንደበት ምንነትም ደግሞ በመጽሐፉ ላይ ያስቀምጧል። ስለዚህ መጀመሪያ ያዕቆብ አንደበት ምንድነው ብሎ የተናገረው ነገሮች ማንሳት ፈልጋለሁ። ስለ አንደበት ምንነት በተናገራቸው ጉዳዮች ላይ 4 የአንደበትን ምንነት የገለጠበት 4 ነጥቦች አሉት። 4 ነጥቦች አሉት። በአብዛኛው የምቆየው ምዕራፍ 3 ላይ ነው። ግን በጣም በሚገርም መልኩ የያዕቆብ መጽሐፍ የያዕቆብ መልእክት 5ቱም ምዕራፎች ላይ ስለ አንደበት ተናግሯል። ምዕራፍ 1 ላይ፣ ምዕራፍ 2 ላይ፣ ምዕራፍ 3 ላይ፣ ምዕራፍ 4 ላይ፣ ምዕራፍ 5 ላይ በአንደበት ጉዳይ ሲሪየስ የሆነ ሐሳቦችን አንስተዋል ወይንም ጠንከር ያሉ ንግግሮችን ተናግሯል። እነሱን ነገሮች ነው በተወሰነ መልኩ አሁን ባልኳችሁ ርዕሶች ከፋፍዬ ነገሮችን ለማንሳት የምፈልገው። 4 ነጥቦች ስለ አንደበት ምንነት ያዕቆብ የተናገራቸው ነገሮች ላንሳ። የመጀመሪያው አንደበት መሪ ነው። የሁለንተና የሰው ሕይወት መሪ ነው። ምዕራፍ 3 ላይ ቁጥር 3 እና 4 ላንብብላችሁ። እነሆ ፈረሶች ይታዘዙልን ዘንድ ልጓም ባፋቸው ውስጥ እናገባለን፣ ስጋቸውን ሁሉ እንመራለን። እነሆ መርከቦች ደግሞ ይህንን ያህል ታላቅ ቢሆኑም በአውሎ ነፋስ ቢነዱ የመሪ ፈቃድ ወደሚወስደው ስፍራ እጅግ ታናሽ በሆነች መቅዘፊያ ይመራሉ። አንደበትም ደግሞ እንደዚሁ ምን ይላል? ቁጥር 5 ላይ እንዲሁ ደግሞ ትንሽ ብልት ሆኖ በታላቅ ነገር ላይ ይመካል ብሎ ይናገራል። ስለዚህ አሁን ልብ አድርጉ፣ ሐዋርያው ያዕቆብ የሚናገረው ነገር ወይንም የሚያነሳው ነገር አንደበት በሰው ማንነት ላይ፣ አንደበት በሰው ሁለንተና ላይ ምንድነው ብሎ ይናገራል። መሪ ነው። 2 ምሳሌዎችን ነው የሚያስቀምጠው፣ የፈረስን እና የአውሎ ነፋስን። ይሄ ፈረስን ሲጠቀም የፈረስ ጉልበት፣ የፈረስ አቅም፣ የፈረስ ኃይለኛነት በውስጡ የታመቀው ማንነቱ ትንሽ በሆነች እንደ ብረት በሆነች ትንሽ እንትን ይገታል፣ ይመራል፣ ወደሚፈልገው አቅጣጫ ይወሰዳል ብሎ ይናገራል። ደግሞ አውሎ ነፋስ ብሎ ይሄ የፈረስ ጉልበት ከውስጥ ማንነት የሚወጣ ነው። መርከብ ደግሞ አቅጣጫውን መስመሩን ተከትሎ እንዳይሄድ ሊያደርገው የሚችል ሌላ ነገር ከውጪ የሚመጣው ኃይል ነው። አውሎ ነፋሱ መርከብ አቅጣጫውን ይዞ እንዳይጓዝ ሊያደርገው ይችላል። ግን ምን ይላል ደግሞ? ትንሿ መሪ ከውጪ የሚመጣው ግፊት፣ ከውጪ የሚመጣው ኃይል መስመሩን ጠብቆ እንዳይሄድ ሊከለክለው ቢችል እንኳን ይህቺ ትንሿ መሪ ትልቁን መርከብ ከውጪ የሚመጣውን ኃይል ተቋቁማ ምን ታደርጋለች ይላል? መስመር ይዞ እንዲሄድ ታደርጋለች ብሎ ይናገራል። ስለዚህ በያዕቆብ አነጋገር አንደበት የሚባለው ክፍል የሰው የሁለንተናው መሪ ነው። የሰውን ሁለንተና ሊመራ የሚችልበት አቅም አለው ወይንም ጉልበት አለው ብሎ ነው የሚናገረው። ዘመዶቼ አፋችን የሚናገረው በአካሄዳችን ላይ
ተጽዕኖ እንዳለው ያዕቆብ በደንብ አድርጎ ነው የሚናገረው። የምትናገሩት ይመራችኋል። የምትናገሩት በእናንተ ማንነት ላይ ምን አለው ብሎ ነው የሚናገረው። ተጽዕኖ አለው። ተጽዕኖ ፈጣሪ ነው። አሁን አንደበት እንደዚህ መሪ ነው። ይመካል። ትንሽ ነው ግን በትልቅ ማንነት ላይ ይመካል። ስለዚህ እነዚህ ያዕቆብ የሚጽፍላቸው ሰዎች ምን እንዲያደርጉ ይነግራቸዋል። በምትናገሩት ጉዳይ ላይ ተጠበቁ። ነገራችሁን፣ ነጋችሁን፣ ማንነታችሁን የመወሰን አቅም አለው አንደበት የሚባል ነገር። ሰው አቅም የለኝም፣ ተሸንፌያለሁ፣ ነገዬ ጨለማ ነው፣ ነገዬ እንደዚህ ነው እያለ ሲናገር በነገው ላይ የሚዘራቸው ነገሮች በእርሱ ነገ ላይ ሊፈጥር የሚችለው ነገር ጠንካራ እንደሆነ አውቆ ስለ ነገው የሚናገራቸው፣ ስለ ማንነቱ የሚናገራቸው፣ ስለ ሕይወቱ የሚያወራቸው ነገሮች ምን መሆን አለባቸው እያለ ነው ያዕቆብ የሚናገረው። የተጠበቀ መሆን አለበት። አንደበት ምንድን ነው? መሪ ነው። የሰው ማንነት ልብ አድርጎ የፈረስን የውስጡን ጉልበት በልጓም እንደምንመራው፣ መርከብ ከውጭ የሚመጣውን ተጽዕኖ በመሪው እንደምንመራው፣ አንደበት በሰው ሁለንተና ላይ አቅም ያለው ፍጥረት ስለሆነ እግዚአብሔር ይሄንን ጉልበት ሰጥቶት የፈጠረው ፍጥረት ስለሆነ እግዚአብሔር ይሄንን ጉልበት ሰጥቶት በሰውነት ማንነት ላይ ያስቀመጠው ስለሆነ ምን አድርጉት ነው የሚላቸው? ግሩት። ነጋቸውን ለመጨለም አቅም አለው። ለመሸነፋችሁ ምክንያት ነው። የመጀመሪያው ስለ አንደበት ሲናገር ያዕቆብ ይሄንን ነው የሚናገረው። ሁለተኛው አንደበት መሪ ነው ብቻ ሳይሆን አንደበት ተጽዕኖ ፈጣሪ ነው። ወይንም አንደበት ደግሞ ጉልበት ያለው ፍጥረት ነው። ፍጥረትን የማበላሸት አቅም አለው። ተጽዕኖ ፈጣሪ ነው ብሎ ነው የሚናገረው። ምዕራፍ 3 ቁጥር 6 ጀምሮ ያለውን ሐሳብ በደንብ አድርገን እንመልከት። አንደበት እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኗል፣ ስጋን ሁሉ ያሳድፋልና የፍጥረትን ሩጫ ያቃጥላል። ይሄ የማበላሸት የማፍረስ አቅም ደግሞ አለው ብሎ ነው የሚናገረው። ጉልበታም ነው አንደበት የሚባለው ነገር። አሁን ያዕቆብ ለነዚህ ሰዎች ሲነግራቸው የምትራገሙት መራገም፣ የምታሙት ሐሜት፣ የምትፈርዱት ፍርድ፣ የምትናገሯቸው ንግግሮች ምን አላቸው ነው የሚለው። ተጽዕኖ ፈጣሪ ናቸው። አንደበት የሚባለው ፍጥረት እሳት ነው። በሌሎች ላይ ጥፋት የማምጣት አቅም አለው ብሎ ይናገራል። ልብ አድርጎ የሌሎችን ሩጫ የማቃጠል አቅም አለው ብቻ ሳይሆን የሌሎችን ሩጫ ያቃጥላል። ደግሞ ምን ይሆናል ነው የሚለው፣ ራሱም ይቃጠላል ብሎ ይናገራል። ይሄ የፍጥረትን ሩጫ ያቃጥላል፣ በሌሎች ላይ ተጽዕኖ ይፈጥራል። የፍጥረትን ሩጫ ያቃጥላል፣ የሌሎችን አካሄድ ያበላሻል። የፍጥረትን ሩጫ ያቃጥላል፣ የሌሎችን ነገር ያሰናክላል የሚለውን ሐሳብ ብቻ ሳይሆን ያቃጥላል ካለ በኋላ ቀጥሎ ደግሞ ምን ይናገራል መሰላችሁ? ራሱም ይቃጠላል ብሎ ይናገራል። አንደበት የሚናገረው ነገር በሰው ማንነት በራሱ ማንነት ላይ ሊያመጣ የሚችለው ኪሳራ፣ ሊያመጣ የሚችለው ከባድ የሆነ ነገር እንዳለው ያዕቆብ በደንብ አድርገው እንዲያስተውሉ እንዲረዱ፣ ስለዚህ አንደበታቸውን እንዲገቱ በደንብ አድርጎ ሲነግራቸው እንመለከታለን። የፍጥረትን ሩጫ ምን ያደርጋል ነው የሚለው፣ ያቃጥላል። ስለዚህ አንደበት ሊገራ ይገባዋል። በእነዚህ በመጀመሪያው ክፍለ ዘመን ላይ አማኝ በነበሩት አይሁዳውያኖች መካከል በኋላ ዝቅ እያልኩኝ ሲሄድም የምናገረው አንዳንድ ሐሳቦች አሉ። መራገም ሞልቶበታል። እርግማን አለ በመካከላቸው። ሐሜት የሚባል ነገር በመካከላቸው በጠነከረ መልኩ አለ። ፍርድ የሚባለው ነገር በመካከላቸው በብዛት አለ፣ በስፋት በጥንካሬ አለ። እነዚህ ሰዎች ሐሜተኞች ናቸው። እነዚህ ሰዎች ፈራጆች ናቸው። እነዚህ ሰዎች ተራጋሚዎች ናቸው። ይህ ሊሆን አይገባም፣ ይህ ሊሆን አይገባም ብሎ አንደበት በሌሎች ሰዎች ሕይወት ውስጥ ስላለው ጉልበት፣ በሌሎች ሰዎች ሕይወት ውስጥ ስላለው ተጽዕኖ፣ በሌሎች ሰዎች ሕይወት ውስጥ ስላለው አቅም ጠንከር አድርጎ ያሳስባቸዋል። በምትናገሩት ነገር ሰዎችን ታጠፋላችሁ፣ በምትናገሩት ነገር ሰዎችን ታድናላችሁ፣ በምትናገሩት ነገር ሰዎችን ታሰናክላላችሁ፣ በምትናገሩት ነገር ሰዎችን ወደ ቀና መስመር እውነተኛ ወደ ሆነው ሕይወት የማምጣት አቅም ጉልበት አላችሁ። ለዚህ አይደል እግዚአብሔር ለኢየሩሳሌም የተናገረው አጽናኑ፣ ሕዝቤን አጽናኑ፣ ለኢየሩሳሌም ለልቧ ተናገሩ ብሎ
ከእስራኤላውያኖች ከነቢያቶቹ ከእስራኤላውያኖች ከካህናቶቹ የሚወጣው ቃል የሳተችውን ያዘነችውን የወደቀችውን ኢየሩሳሌምን ወደ ቀናው መንገድ እግዚአብሔርን ወደ ማምለክ ምስጢርና እውነት ሊያመጣ እንደሚችል አውቆ እግዚአብሔር ይናገራቸዋል። አጽናኑ፣ ሕዝቤን አጽናኑ እያለ። ስለዚህ ይሄ አንደበት የሚባለው ነገር ስላለው ጉልበት፣ አንደበት የሚባለው ነገር ስላለው አቅም፣ አንደበት የሚባለው ነገር ስላለው ስራ ያዕቆብ ለነዚህ ሰዎች ሲነግራቸው እሳት ነው፣ የማቃጠል አቅም አለው። እሳት ነው፣ የማሰናከል አቅም አለው። እንዳውም ዝቅ ብላችሁ ስታነቡት መርዝ ነው፣ ወላዋይ ክፋት የሞላበት ነው ብሎ ይናገራል። ምዕራፍ 3 ቁጥር 2 ላይ አንደበቱን የሚገታ ሰው እሱ የማይሰናከል ማንም ቢኖር እሱ ሥጋውን ሁሉ ደግሞ ሊገታ ይችላል ብሎ ይናገራል። አሁን ባለንበት ዘመን ላይ በጣም አርነት ያገኘ፣ አሁን ባለንበት ዘመን ላይ በጣም ነፃነት ያገኘ፣ በጣም ያለውን ጥፋትና ክፋት እየበዛ እየሞላ ያለ ነገር በቤተ ክርስቲያን ውስጥ ምንድነው ካላችሁ አንደበት ነው። ሐሜተኛ ሰዎች በዝተዋል። ተራጋሚ ሰዎች በዝተዋል። ፈራጅ ሰዎች በዝተዋል። በድፍረት የሚናገሩ ሰዎች በዝተዋል። ለሚናገሩት ነገር ጠባቂ የሌላቸው፣ ከልካይ የሌላቸው ሰዎች ብዙ ናቸው። አመናችሁ፣ በክርስቶስ በማመን ወደ እግዚአብሔር መንግሥት ፈለሳችሁ። አንደበታችሁ ግን ካልዳኑት ሰዎች ጋር ተመሳሳይ ነው። ፍርድ አለበት፣ መርዝ አለበት፣ ሐሜት አለበት፣ እርግማን አለበት። ይህ በእናንተ መካከል ሊሆን አይገባም። የያዕቆብ ጥሪ ነው፣ የያዕቆብ ንግግር ነው። ከመንግስት ጋር በተያያዘ ከሌላው ብሔር ጋር በተያያዘ የምንናገራቸው ነገሮች የማያንጹ የዳንበትን የክርስቶስን መልክ የማይገልጹ እስከነጭራሹ ሸፋኞች ናቸው። እንዳውም ያዕቆብ ምን ይላል መሰላችሁ? አንደበት ሰውነትን ሁሉ ያሳድፋል ይላል። እድፍ ስለሚባለው ነገር ሳምንት እናገራለሁ። ግን አንደበት ያሳድፋል፣ መልክን ይሸፍናል። መንግስትን አትቃወሙ አልወጣኝም። የምትቃወሙበት ነገር ካላችሁ ተቃወሙ፣ መብታችሁ ነው። ግን የምንናገራቸው ፍርድ የሞላባቸው ንግግሮች፣ እርግማን የሞላባቸው ንግግሮች፣ ስድብ የሞላባቸው ንግግሮች እግዚአብሔር የሚጸየፋቸው የሚጠላቸው፣ የሰዎችን ነገር የማቃጠልና የማሰናከል አቅም ያላቸው እንደሆኑ ግን ልናስተውል ይገባል። ያዕቆብ ለዚህ ነው አምነዋል፣ ወደ እግዚአብሔር መንግሥት ገብተዋል። አንደበትን በመግታት ስለሚገኝ ደህንነት ሳይሆን በመዳናቸው ምክንያት ስለሚገታ አንደበት ግን ያወራላቸዋል። ለከንፈሮቻችን ከልካይ የለውም። ሶስተኛውን ነጥብ ላንሳ። ሶስተኛው ነጥብ አንደኛው በሰውነት ላይ መሪ ነው። ሁለተኛው አጥፊ ነው፣ ጉልበት ያለው ነው። ሶስተኛውን ደግሞ ላንሳላችሁ። አንደበት መሰዊያ ነው ወይንም መስዋዕት ነው። ያዕቆብ ለእነዚህ ሰዎች እንደዚህ እያለ ይናገራል። በእርሱ ጌታን ቁጥር 9 ላይ ምዕራፍ 3 በእርሱ ጌታንና አብን እንባርካለን፣ በእርሱ እንደ እግዚአብሔር ምሳሌ የተፈጠረውን ሰዎች ደግሞ እንረግማለን። አሁን ሰዎቹ አንደበታቸውን እንዲገቱ ማሳሰቢያ ከሚሰጥባቸው ነገሮች መካከል አንዱ አንደበት የሚባለው ነገር ምንድነው ነው የሚለው? መሰዊያ ነው፣ መስዋዕት ነው። ይራገማሉ፣ ደግሞ ያመልካሉ። ያማሉ፣ ደግሞ ይዘምራሉ። ይፈርዳሉ፣ በእግዚአብሔር ቤት ውስጥ ገብተው ለእግዚአብሔር ምስጋናን ደግሞ ያወሩበታል። ያዕቆብ ግራ ገብቶታል። መሰዊያ ነው። ስለዚህ ምን ሊሆን ይገባዋል ይላል? በንጽህና ሊጠበቅ ይገባዋል። እናንተ ሰው ቤት እንግድነት ሄዳችሁ ወደምትገቡበት ቤት እንግድነት የሄዳችሁበት ቤት ሰዎች አጽድተው
ቆሻሻ እየጠረጉ ብታገኙና በሆነ አንድ ትሪ በሚመስል ነገር ቆሻሻ ቢያነሱ ቆሻሻውን ከጣሉ በኋላ ምሳ እንብላ ብለው ደግሞ በዛው ትሪ እንጀራ ቢያመጡላችሁ ምንድነው የምትሉት? ስድብ አይደለም? ነውር አይደለም? ንቀት አይደለም? ያዕቆብ አያቸው ሰዎቹ ይራገማሉ፣ ግን ፈቀቅ ብለው ደግሞ መዝሙር ይዘምራሉ። ምስጋና አለን ብለው ይናገራሉ። እግዚአብሔር ታላቅ ነው የሚለው ዝማሬ ከተራጋሚዎች አንደበት ሲወጣ ያዕቆብ ሰማና እንዲህ አላቸው፣ አንደበት መሠዊያ ነው፣ መሠዊያውን በንጽህና ልንጠብቅ ግዴታ አለብን ይላል። አንድ ጊዜ እግዚአብሔር ከእስራኤላውያኖች ጋር ክርክር ጀምሮ ነበረ። በሚልኪያስ መጽሐፍ ላይ ክርክሮች አሉት። ክርክሮቹ ወደ 6 የሚልኪያስን መጽሐፍ ስታነቡ የምታገኟቸው ወደ 6 የሆኑ ክርክሮች አሉ እግዚአብሔር ከእስራኤል ጋር ያደረገው። አንደኛው ክርክር ምንድነው? ሰደባችሁኝ የሚል ነው። አረ እኛ ስድብ አናውቅም። መቼ ሰደብንህ? ጥያቄ ጠየቁ። መቼ ሰደብንህ አሉት። እግዚአብሔር ተናገረ፣ ሰደባችሁኝ እንጂ ያቀረባችሁት መስዋዕት አንካሳ መስዋዕት ነው። የሚገርመው በሚልኪያስ ዘመን እስራኤላውያኖች ነውር የሞላበትን አንካሳ የሆኑትን አይናቸው የጠፋውን እንስሳቶች እየመረጡ ወደ ቤተ መቅደስ ወስደው መስዋዕት ያደርጓቸው ስለነበረ እስራኤልን ተከራከረ። ምን አላቸው? ትሳደባላችሁ አላቸው። ትሳደባላችሁ። ዘመዶቼ እዚህ መተን የምንዘምራቸው ዝማሬዎች ድምጻችንን ጮክ ማድረጋችን ማጨብጨብና ማሸብሸባችን ሳይሆን እግዚአብሔር የሚመለከተው ይህ አንደበት ንጹህ ነው አይደለም። ጥያቄው እሱ ነው። መሠዊያው ንጹህ ነው አይደለም። ጥያቄው እሱ ነው። ረጋሚዎች ሊያመልኩት አይችሉም። ነውር የሞላበት መስዋዕት ነው የሚሆነው። ሐሜተኞች ሊያመልኩ አይችሉም። ሊዘምሩም አይገባቸውም። የነሱ መስዋዕት ነውር ነው። መጽሐፉ የሚናገረው እርሱ ነው። እንራገማለን፣ በዚያው አንደበት መልሰን ደግሞ ጌታንና አብን እንባርካለን። ይህ ሊሆን አይገባውም። መጽሐፉ የሚናገረው እውነት ይሄ ነው። ስለዚህ በያዕቆብ አነጋገር አንደበት መሪ ነው፣ አንደበት ጉልበታም ነው ብቻ ሳይሆን አንደበት መሠዊያ ነው። መሠዊያ ነው። ስለዚህ እዚህ ቤት መጥቶ ከመዘመር ይቀድማል። እዚህ ቤት መጥቶ ከማምለክ የሚቀድም ሌላ ነገር አለ። እዚህ ቤት መጥቶ ለእግዚአብሔር መስዋዕት ከማቅረብ የሚቀድም ሌላ ነገር አለ። ሳምንቱን እንዴት ነበር አንደበት? ምን አወራ? አላማም፣ አልተራገመም፣ መርዝ አልወጣበትም፣ ሰው አላሰናከለም፣ ጥፋት አልፈጸመም። ያዕቆብ ይናገራል። የዳነ እውነተኛ የሆነ የክርስቶስ የመስቀል ሥራ የደረሰው እርሱ ላዳነው ጌታ መስዋዕት የሚያቀርብበትን አንደበት በንጽህና ሊጠብቀው ይገባል ይላል። እዚህ ቤቶች እኔ አሁን ዛሬ አንድ ጥያቄ አለኝ። አንድ ጥያቄ አለኝ። አንደበት ደህና ነው ወይ? አንደበት ለማምለክ አቅም አለው ወይ? ተራጋሚዎች አምልኮ በብሉይ ኪዳን ለነበሩት ሰዎች መስዋዕታችሁ ይሳደባል እንዳላቸው ለዚህኛው ዘመን ሰዎችም ይሄ መልእክት ሚልኪያስ ያኔ ነብይ እንደነበረው በዚህ ዘመን ነብይ ቢሆን መስዋዕታችሁ ይሳደባል፣ ወደ ቤተ መቅደስ ስትመጡ አንደበታችሁ ንጹህ አይደለም፣ በቆሸሸ ማንነት ለእግዚአብሔር ክብር ትዘምራላችሁ፣ ስለዚህ ሰደባችሁኝ ይላል የሰራዊት ጌታ እግዚአብሔር የሚለው ንግግር ረገጥ ጠንከር አድርጎ ነው የሚናገረው። ለዚህ ነው ያዕቆብ አንደበት መገታት አለበት፣ መሪ ነው፣ አንደበት መገታት አለበት፣ አቅም አለው፣ አጥፊ ነው፣ አንደበት መገታት አለበት፣ መሠዊያ ነው የሚለው። አራተኛው ነገር ላንሳ። አራተኛው ነገር ደግሞ ላንሳ። አንደበት መልክ ነው። በያዕቆብ አነጋገር አንደበት መልክ ነው።
ቁጥር 11 ላንብብላችሁ። ምንጭስ ከአንድ አፍ የሚጣፍጥና የሚመር ውሃን ያመነጫልን? ወንድሞች ሆይ በለስ ወይራን ወይንስ ወይን በለስን ልታፈራ ትችላለችን? ከጨው ውሃ ጣፋጭ ውሃ አይወጣም ብሎ ምን ይናገራል መሰላችሁ? አንደበት መልክ ነው። አሁን ስለ ፍሬ ነው እያነሳ ያለው። የበለስ ምንነት የሚገለጠው በፍሬው ነው። የወይን ምንነት የሚገለጠው በፍሬው ነው። ስለዚህ አንደበት በያዕቆብ ቋንቋ የሰው መልኩ ነው፣ የሰው ውስጡ ነው፣ የሰው ማንነቱ መገለጫው መንገድ ነው። በያዕቆብ ንግግር እሱ አንደበት መልኩ ነው። እዚህ ይላችኋል የዮሐንስ ራእይ ምዕራፍ 13 ላይ ይመስለኛል፣ ምዕራፉን እርግጠኛ አይደለሁም። የበግ ቀንድ ያደረገ በግ መሰል የነበረው አውሬ ከበጎች መካከል የነበረው ዘንዶ ማንነቱ የተገለጠው በግ እንዳልሆነ የታወቀው በንግግሩ ነው። ቀንዱ እንደ በግ ቀንድ ነው፣ አነጋገሩ ግን እንደ ዘንዶ ነው ይላል። የተደበቀ ማንነቱን ያወጣውና የገለጠው ንግግሩ ነው፣ ድምፁ ነው፣ ከውስጡ የወጣው ነገር ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ወደ አፍ የሚገባው ሳይሆን ከአፍ የሚወጣው ያረክሳል። ከአፍ የሚወጣው የሰው መልኩ ነው። መልካችሁ ነው። ያው መልክ በደንብ ይጠበቃል አይደል? ማስዋብ በሚገባው መንገድና ልክ ሰው ፊቱን ያስውባል። ለውጭው ገጽታ በጣም ጥንቃቄ አለው። መንፈሳዊው ዓለም ላይ ስትመጡ ወይንም በመንፈሳዊው ዓለም ውስጥ ስትሆኑ ሐዋርያው ያዕቆብ ምን ይላል መሰላችሁ? በለስ በለስነቱ የሚታወቀው በፍሬው ነው። ወይን ወይንነቱ የሚታወቀው በፍሬው ነው። ልክ እንደዚያው አማኝ አማኝነቱ የሚታወቀው በንግግሩ ነው። መልክ ነው። እንደፈለጋችሁ የተሳደባችሁ አማኝ መሆናችሁን ልትገልጹ ብትፈልጉ አማኝነታችሁን ሸፍነው ጋረደው፣ አንደበታችሁ ጋረደው። ፈራጆች አዳምጡኝ፣ ሐሜተኞች አዳምጡኝ፣ ረጋሚዎች አዳምጡኝ። ይሄ የምትናገሯቸው ንግግሮች በክርስቶስ ያገኛችሁትን ሕይወት እውነተኛውን መልክ ሸፍኖታል። ሐዋርያው ያዕቆብ ለዚህ ነው ለነዚህ አማኝ ለሚባሉት ሰዎች ምን ይላቸዋል? አንደበታችሁ መልካችሁ ነው፣ አንደበታችሁ መልካችሁ ነው የሚላቸው። ስለዚህ ዘመዶቼ አንድ ነገር መናገር እፈልጋለሁኝ። አሁን ባለንበት ዘመን ላይ በጣም አርነት ያገኘ በጣም ጥፋት እያመጣ ያለ በቤተ ክርስቲያን ውስጥ ከፋፋይ የሆነ ወላዋይ ክፋት የሞላበት ነገር ምንድነው ካላችሁ አንደበት ነው። እምታሙ፣ እምትራገሙ፣ እምትሳደቡ፣ የምትፈርዱ ሰዎች ይኸው የያዕቆብን ክርክር ለእናንተ ማቀርባለሁ። በዚያ ዘመን ገና ቤተ ክርስቲያን በተመሰረተችበት በጅማሬው ጊዜ አማኝ ተብለው ስለ ክርስቶስ ስደት ይቀበሉ የነበሩት ሰዎች እውነተኛ መልካቸውን የሸፈነ ስንፍና የሞላበት ንግግራቸው ለወንጌል እንቅፋት እያስቀመጠ ስለነበረ ያዕቆብ ክርክር ይጀምራል። አማኞቹ ይከራከራቸዋል፣ ይናገራቸዋል። አንደበት የሚባለው ነገር በወንጌሉ ላይ እንቅፋት አኖረ። ወላዋይ ክፋት የሞላበት ነው። ስለዚህ ምን አድርጉት ይላል? ግሩት። አንደበት ይሄ ነው። እነዚህን አራት የነገርኳቸውን ነጥቦች አንደበትን እንዴት እንገራለን የሚባለው ነገር 3 ነጥቦች አንስቷል ሐዋርያው ያዕቆብና እነሱን ፈጠን ብዬ ለመናገርና ሐሳቤን ለመጠቅለል ልሞክር። ለመናገር የዘገያችሁ ለመስማት ግን የፈጠናችሁ ነው። ያዕቆብ ምዕራፍ 1 ላይ ታገኙታላችሁ። ለመናገር የዘገየ ለመስማት ግን የፈጠነ። እንደሰሙ መፍረድ፣ እንደሰሙ ማማት፣ እንደሰሙ መፈረጅ፣ እንደሰሙ መናገር የሚባለው ነገር ከሰው ሕይወት ሲወጣ ሰው አንደበቱን ሊገራ የሚችልበት አቅም አለው። ያዕቆብ ለዚህ ነው እነዚህን ሰዎች ምን ይላቸዋል? ለመስማት የፈጠናችሁ ለመናገር ግን የዘገያችሁ ነው ብሎ የሚናገረው ለዚህ ነው። አንደኛው ነገር ከንግግር ከፍርድ ዘግየት በሉ፣ ሰብሰብ በሉ፣ ራሳችሁን ቆጠብ አድርጉ። ያዕቆብ የሚናገረው ቃል ነው። ያዕቆብ የሚናገረው ሐሳብ ነው።
ሰዎቹ እንደሰሙ ወዲያው ፈጥነው የሚናገሩ፣ እንደሰሙ ወጣው ፈጥነው የሚፈርዱ፣ እንዳዩ ፈጥነው የሚፈርዱ የሚያሙ አይነቶች ስለነበሩ ምን ይላቸዋል? ለመስማት ፍጠኑ፣ ለመናገር ግን ምን አድርጉ ይላል? ዘግየት በሉ። ከፍርድና ከንግግር ራስን መቆጠብ የሚባለው ነገር በጣም መሰረታዊ የሆነ ለመንፈሳውያን ሰዎች አንደበታቸውን ለመግታት ከሚጠቅማቸው ነገሮች መካከል አንዱ የመጀመሪያ ዋናው ነገር እርሱ ነው። እንዳየን የምንናገር ሰዎች በኋላ በንግግራችን ስለምንጸጸት፣ እንደሰማን የምንናገር ሰዎች በኋላ በንግግራችን ስለምንጸጸት፣ ስለምናፍርም ሐዋርያው ያዕቆብ ምን ይላል? መሪ ስለሆነ፣ ኃይል ስላለው፣ መሰዊያ ስለሆነ፣ መልክ ስለሆነ ምን አድርጉት ይላል? ከንግግር ዘግየት፣ ለማዳመጥ ግን የፈጠናችሁ ነው። ሁለተኛው እነዚህ ሰዎች አንደበታቸውን ስለሚገሩበት ጉዳይ ሲናገር ምዕራፍ 2 ላይ ወደ ማቴዎስ ወንጌል ምዕራፍ 12ም እሄዳለሁኝ፣ ግን ምዕራፍ 2 ላይ እንደዚህ ይላል። ምዕራፍ 12 ቁጥር 12 ላይ ፍርድን እንደሚቀበል ተናገሩ። በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲሁ ተናገሩ፣ እንዲሁም አድርጉ። ፍርድን ይቀበሉ ዘንድ እንዳላቸው የምንናገራቸው ንግግሮች በሙሉ በእግዚአብሔር የሚመዘኑ በፍርድ ዙፋን ፊትም የሚደመጡ ዋጋም ያላቸው ነገሮች ናቸው። የማቴዎስ ወንጌል ምዕራፍ 12 ላይ ጌታ ኢየሱስ ክርስቶስ ሲናገር እንደዚህ ይላል። ምዕራፍ 12 ቁጥር 36 እና 37 ላይ እኔ እላችኋለሁ ሰዎች ስለሚናገሩት ከንቱ ንግግር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህ፣ ከቃልህም የተነሳ ትኮነናለህ። በፍርድ ቀን ምን ይሆናል ነው የሚለው? መልስ ይሰጡበታል። ሐዋርያው ያዕቆብ እነዚህን ሰዎች ምን እያለ ይነግራቸዋል መሰላችሁ? ፍርድን እንደሚቀበል ሰው ተናገሩ ነው የሚለው። ፍርድን እንደሚቀበል ሰው፣ ንግግር ፍርድ ስላለው፣ ንግግር ዋጋ ስላለው፣ ንግግር በእግዚአብሔር ስለሚተመን ስለሚመዘን ፍርድ እንደሚቀበል ሰው ተናገሩ። እንደዚህ ላለው እኔ ሰው ለጽድቁም ሰው ለኃጢአቱ ደሞዝ የሚቀበለው በወር ቢሆን ኖሮ ልክ አሁን ደሞዝ የዕለት አንዳንድ ቦታ ላይ የቀን አንዳንድ ቦታ ላይ የሳምንት አንዳንድ ብቻ ግን ደሞዝ በወር የሚሆን በሳምንት ብቻ ግን ባጭር ጊዜ እዚያው ጋር የሚከፈል ቢሆን ኖሮ የምንናገረው ነገር ተመዝኖ ዋጋችንን የምንቀበለው በወር ቢሆን ልክ ደሞዝ በወር እንደምንቀበለው እንደሱ ቢሆን ኖሮ ሰው ለአንደበቱ ጠባቂ አያኖርም ነበር። ከሐሜት ራሱን አይቆጥብም ነበር። ከፍርድና ከርግማን ራሱን አይቆጥብም ነበር። ዘመዶቼ ይሄ ፍርድ የሚባለው ነገር ሩቅ መስሎ ስለሚታየን ቅርብ ስላይደለ በነጻነት እንናገረዋለን እንጂ ያዕቆብም ምን አላቸው መሰላቸው? አንደበት የሚባለው ነገር መሪም ነው፣ አጥፊም ነው፣ መሰዊያም ነው፣ መልክም ነው። እንግዲያስ ፍርድን እንደሚቀበል ሰው ተናገሩ። የምትናገሩት ንግግር በእግዚአብሔር ፊት ይመዘናል፣ አንድ ቀን ዋጋ ይሰጠዋል። ስለዚህ አንደበታችንን ለመግራት ደሞዝ በየቀኑ መሆን የለበትም፣ ወይንም በየሳምንት መሆን የለበትም። ያዕቆብ ለዚህ ነው እነዚህን ሰዎች ምን ይላቸዋል? ልክ አይደለም፣ ፍርድ እንደሚቀበል ሰው ልትናገሩ ይገባችኋል ብለው አንደበት ሊገራ የሚገባው ትክክለኛ የሆነ የአማኞች መልክ መገለጫ መንገድ እንደሆነ ይናገራል። ሶስተኛውና የመጨረሻው ነገር ብዙዎች አስተማሪ ሊሆኑ አይገባም። ምዕራፍ 3 ቁጥር 1 ላይ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ምዕራፍ 3 ቁጥር 1 ላይ
አስተማሪ መሆን የሚባለው ጉዳይ ደስ ይላል። መድረክ ላይ መቆም ስለሆነ፣ በሰዎች ፊት መቆም ስለሆነ፣ ለሰዎች መናገር ስለሆነ ይሄ አስተማሪ መሆን የሚባለው ነገር ደስ ይላል። ግን ውጤቱ ቀጥሎ የሚያመጣው ነገር ግን ከባድ ነው። ብዙዎች አስተማሪ ሊሆኑ አይገባም ፍርድን የምትቀበሉ ስለሆናችሁ ብሎ ይሄ ለአስተማሪነት፣ ለቀዳሚነት፣ ለዋነኝነት የሚደረጉ ጥድፊያዎች ምን ያስፈልጋቸዋል ነው የሚለው፣ ጥንቃቄ ያስፈልጋቸዋል። ፍርድን እንደሚቀበል ሰው ልትናገሩ ስለሚገባ። ስለዚህ አንድ ቃል እናገራለሁኝ እኔ ለኔ አምልኮ ኑሮ ነው። ቤት የምንጀምረው እዚህ የምንጠቀልለው። አምልኮ ኑሮ ነው። መስሪያ ቤት የምንጀምረው እዚህ የምንጨርሰው። አምልኮ ኑሮ ነው። ትምህርት ቤት የምንጀምረው እዚህ የምንጨርሰው። ዘመዶቼ አምልኮ ላይ ነኝ የሚባለው ንግግር በማህበር ተቀናጅተን በተደራጀ መልኩ ዝማሬ የምንሰማበት የእግዚአብሔርን ቃል የምንሰማበት ይሄ ፎርማሊቲ ስለሆነ ነው እንጂ መጽሐፍ ቅዱስ ሲነግረን አምልኮ የሚባለው ነገር ኑሮ ነው። ቤት ውስጥ ሰው እያመለከ ነው። አንደበቱን በንጽህና ሲጠብቅ አምልኮ ላይ ነው። እውነትን ሲናገር ሰው አምልኮ ላይ ነው። ጽድቅን ሲያወራ ሰው አምልኮ ላይ ነው። አንደበቱን ከሐሜት ሲከለክል ሰው አምልኮ ላይ ነው። ከፍርድ ራሱን ሲያርቅ ሰው አምልኮ ላይ ነው። መሰዊያውን እየጠበቀ ነው። መሰዊያውን እያነጻ ነው። ለመሰዊያው እየተጠነቀቀ ነው። እንዲህ ተደርገን የተፈጠረን፣ እንዲህ ተደርገን የተጠራን እኛ መጽሐፉ ሲነግረን አምልኮ መሰዊያ ስለሆነ፣ አምልኮ የሰው መልክ ስለሆነ አንደበታችንን በንጽህና እንድንጠብቅ መጽሐፍ ቅዱስ ያስተምረናል። በእናንተ በአማኞቹና በአላማኞቹ መካከል ልዩነት አለ? በንግግር አብረዋችሁ በሚሰሩ አማኝ ባልሆኑት ሰዎችና በእናንተ መካከል ልዩነት አለ? ትንሿ ችግር ከከንፈራችን የስንፍና ፍሬ እንዲለቀም ያደረገበት ምክንያት ምንድን ነው? ይህንን ማሰብ አስፈላጊ መሰለኝ ዘመዶቼ። ስለ አንደበት ሲወራ በጣም ትንሽ፣ በጣም ማይነር፣ በጣም ተራ የሆነ ነገር እንደሆነ ልናስብ እንችላለን። ሰማይ አክብሮ የያዘውን ነገር ግን አክብሮ የሚይዝ ቤት ነው ይሄ ቤት። ሰማይ ዋጋ ለሰጠው ነገር ዋጋ የሚሰጥ ቤት ነው ይሄ ቤት። ስለዚህ እግዚአብሔር ያከበረው ነገር አክብረን እንያዝ፣ አንደበታችንን እንጠብቅ።